የተወደዳችሁ ርቱዓን ኦርቶዶክሳውያን በማነበበት ጊዜ ካጣመምኩኝ አቃንታችሁ ካጎደልኩኝ አሞልታችሁ ካጎደፍኩም ማስተካከላችሁ እንድታደምጡ በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። ግድፈተ ቃል ከተገኘም ግድፈቱ የእኔ ብቻ ነው እንጂ የቤተ ክርስቲያኑ አይደለም። ዘወትር በጎን አስተያየት ለምትሰጡኝ፣ ሰብስክራይብ እና ሼር እያደረጋችሁ ለምትደግፉኝ፣ ቴንኪዩ የሚለውን በተን እየተጫናችሁ ለምታበረታቱኝ፣ ከዛም አልፎ በጸሎታችሁ ለምታስቡኝ ሁሉ ምስጋናዬ ይድረሳችሁ። ቢሆንልኝ ቢሳካልኝ ብላችሁ ያሰባችሁትን አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ፣ ጠላታችሁን ዓይናችሁ እያየ ከእግራችሁ በታች ይጣልላችሁ። ቅዱሳን ጻድቃን ሰማዕታት ቃል ኪዳናቸው ይድረሳችሁ። ቅድስት ድንግል ማርያም ትለመናችሁ፣ እሺ ትበላችሁ። ሰራዊተ እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት በበረከት በጥጋብ በደስታ የተሞላ ይሁን። ለንስሐ የበቃችሁ በኦርቶዶክስ የጸናችሁ ቅዱስ ቁርባን የተቀበላችሁ በአስፈሪው የፍርድ ቀን ጌታ በቀኙ የሚያቆማችሁ ተስፋ መንግሥተ ሰማያት ገነትን የምትወርሱ ያድርጋችሁ። አሜን። በግብረ ሕማማት ሰኞ የሚነበብ ክፍል 1 የነቢዩ የሶፎንያስ ትንቢት በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ምዕራፍ 1 የአማርያ ሰው ወደሚሆን ወደ ሴዴቅስያስ ልጅ ወደ ጎዶልያስ ልጅ ወደ ኩስ ልጅ ወደ ሶፎንያስ በይሁዳው ንጉሥ በአሞጽ ልጅ በኢዮስያስ ዘመን የመጣ እግዚአብሔር ቃል ይህ ነው። እግዚአብሔር ከዚህ ዓለም መጥፋትን ይጠፋሉ አለ። ከብቶችና ሰዎች ያልቃሉ፣ የባህር ዓሣዎችና በሰማይ የሚበሩ አዕዋፍም ያልቃሉ። ኃጢአት የሚሰሩ እስራኤልም ተማርከው ሄደው በጎዳና ይደክማሉ። የበደሉትን ሰዎች ከዚህ ዓለም አጠፋቸዋለሁ አለ እግዚአብሔር። እግዚአብሔር በኢየሩሳሌምና በይሁዳ በሚኖሩ ሰዎች በሁላቸው ላይ ገጸ መዓቴን አነሳለሁ፣ የጣዖታቱን ስምና የጠንቋዮቹን ስም አጠፋለሁ አለ። በሰገነት ግን በሆነው ለሰማይ ከዋክብት የሚሰግዱ ሰዎችን በንጉሣቸው በእግዚአብሔር ስም በሐሰት የሚምሉ ሰዎችንም ከእግዚአብሔርም የሚርቁ ለእግዚአብሔርም የማይታዘዙ ሰዎችን አጠፋለሁ አለ። የእግዚአብሔር ቀን ደርሳለችና እግዚአብሔርም መሥዋዕት አዘጋጅቷልና ለሹመት ለምክር የተመረጡትን ለይቷቸዋልና ከፈጣሪያችሁ ከእግዚአብሔር ገጸ መዓት የተነሳ ፍሩ። እግዚአብሔር ሰውን መሥዋዕት አድርጎ ይሆናል። የጣዖቱ ሁሉ አጠነ በሚያጠፋበት ቀን እንዲህ ይሆናል። አለቆችንም የንጉሥንም ወገኖች የጣዖቱንም ልብስ የሚለብሱ ሰዎችንም ሁሉ አጠፋቸዋለሁ። በፈጣሪያችሁ በእግዚአብሔር ማደሪያ ቤተ መቅደስ አመፅን ተንኮልን የሚመሉ ሰዎችን ሁሉ ያን ጊዜ ተገልጬ በአደባባይ እበቀላቸዋለሁ። እግዚአብሔር ያን ቀን እንዲህ ይሆናል አለ። እየደነፉ በውስጥ ከሚወጉት ሰዎች የተነሳ የጩኸት ቃል በአደባባይ ይሰማል። ከውስጥም ሽብር ጽኑ ሰልፍም በኮረብታ ይደረጋል አለ። እስራኤል ሁሉ የከነዓን ሰዎች መስለዋልና በወርቃቸውም ብዛት የሚታበዩም ሰዎች ጠፍተዋልና ወደ ሰልፉ ወጥታችሁ የተቀመጣችሁ ሰዎች እዘኑ፣ አልቅሱ። እግዚአብሔር ያን ቀን እንዲህ ይሆናል አለ። ኢየሩሳሌምን በእውቀት ፋናዬ እበረብራታለሁ። እግዚአብሔር በጎ ነገርን አያደርግም፣
ክፉም አያደርግም እያሉ ሕጋቸውን የሚንቁ የሚያቃልሉ ሰዎችንም እበቀላለሁ። ታላቅ የሆነች የእግዚአብሔር ቀን ቀርባለችና ፈጥና ደረሰች። የእግዚአብሔር ድምጿም መራራ ናት፣ ክፉ ናት፣ የጸናች ናት። የእግዚአብሔር ድምጿም መራራ ናት፣ ክፉ ናት፣ የጸናች ናት። ይህችም የጥፋት ቀን የመከራና የችግር የሽብርና የጥፋት የጨለማና የጭጋግ የደመናና የጉም ቀን ናት። በጽኑ አንባዎች በታላላቆችም መንደሮች ላይ ውጋ ውጋ የሚል ነጋሪት የሚሰማበት ቀን ናት። ሰዎችን አስጨንቃቸዋለሁ፣ እግዚአብሔርን በድለዋልና። እውር እየዳሰሰ እንዲሄድ እየዳሰሱ ይሄዳሉ፣ ደማቸውንም እንደ ውሃ አፈሰዋለሁ። ሥጋቸውንም እንደ ፈረስ ፋንድያ እጥለዋለሁ። እግዚአብሔር ተቆጥቶ ካመጣት ምርኮ ብራቸውና ወርቃቸው እንግዲህ ወዲህ አያድናቸውም። በዚያ የሚኖሩትን ፈጥኖ ያጠፋቸዋልና ከቅንዓቱም እሳትነት የተነሳ ምድር ሁላ ትጠፋለች። እናንተ ሰነፎች ወገኖች ተሰብስባችሁ ተለማመጡ፣ እንደወደቀ እንደ ደረቀ አበባ ሳትሆኑ የእግዚአብሔርም መቅሰፍቱ ሳትደርስባችሁ እግዚአብሔርም የሚቆጣባት ቀን ሳትመጣባችሁ በዚህ ዓለም የተዋረዳችሁ ሁሉ እግዚአብሔርን በሕግ በአምልኮ ትፈልጉት፣ እውነት ነገርን የቀናችውንም ነገር ፈልጓት። እግዚአብሔርም ቁጣውን ከሚያደርግባት ቀን ትድኑ ዘንድ ሕጉን ተማሩለት። ወይንን የምትጠጡ እናንተ ንስሐ ግቡ፣ እንግዲህ ንቁ። ለመስከር ወይንን የምትጠጡ እናንተ ሁላችሁ ተድላ ደስታ ከእናንተ ጠፍቷልና አልቅሱ፣ እዘኑ። ጽኑዓን የሚሆን ስፍር ቁጥር የሌላቸው ጥርሶቻቸውም የአንበሳዎች ጥርሶች መዳፎቻቸውም የአንበሳ ግልገል መዳፍ የሚሆን አሕዛብ ወደ አገራችሁ ዘምተዋልና ወይኔን እንደ ምድር ረጋገጡት፣ በለሴንም ሰበሩት። ምድር መከሯን ባደረሰችበት ወራት መጥተው ዘርፈዋት እየወጉም ጣሏት። የድንግልና ባሏ ስለሞተባት ሙሽሪት ማቅ ታጥቃ ታልቅስ። ከቤተ እግዚአብሔር መሥዋዕቱ ጠፋ። በአቅርንተ መሥዋዕትን የምትሰዉ ካህናት ማቅ ታጥቃችሁ እዘኑ፣ አልቅሱ። ከእርሻው እህል ጠፍቷልና ምድር ታለቅሳለች። ወይን ስለደረቀ ወይን ጠባቆች አለቀሱ። ገብስና ስንዴም ስለጠፋ አራሾች አፈሩ። ከእርሻው መከር ጠፍቷልና ወይኑ ደርቋልና በለሱም ጠፍቷልና ሮማኑም ቴምሩም እንኮዩም በምድረ በዳ ያለ የሽቱ ቅመም ሁሉ ደርቋልና የሰው ልጆች ተድላ ደስታቸው ጠፋ። እግዚአብሔር ማደሪያ ከቤተ መቅደስ ወይኑም መሥዋዕቱም ጠፍቷልና እግዚአብሔር መሥዋዕት የምትሰዉ ካህናት ማቅ ለብሳችሁ እዘኑ፣ አልቅሱ። ጾሙንም ለዩ፣ ምህላውንም በዚህ ቀን ይሁን ብላችሁ አዋጅ ንገሩ። አለቆችንም ሰብስቧቸው፣ በፈጣሪያችን በእግዚአብሔር ማደሪያ የሚኖረውንም ሁሉ ሰብስቡት። ሁላችሁም አንድ ሆናችሁ ወደ እግዚአብሔር ለምኑ። የእግዚአብሔር ቀን ደርሳለችና በዚያች ቀን ወዮላችሁ። እንዲሁ በዓይናችሁ ፊት
ከመቅሰፍት ወደ መቅሰፍት ይመጣል። ምዕራፍ 2 ይህንን ሁሉ ስላደረጉ እግዚአብሔር እንዲህ አለ፣ ክሳደ ልቦናቸውን በማያነሱ ገንዘብ በቀና መንገድ እንዳይሄዱ እነሆ እኔ በእኒህ ወገኖች ላይ ክፉን መከርኩ አለ። መከራ የታዘዘባት ቀን ድንገት ትደርስባቸዋለችና ያን ጊዜ እነርሱ ተረትን ይተርቱባችኋል። እናንተም ታዝናላችሁ፣ በመከራውም ተይዛችሁ ፈጽመን ጎሰቆልን ትላላችሁ። የወገኖቼንም አገር በዐይነ ገመድ ይሰፍሯታል። ያን ጊዜ የሚከለክል የሚያስተው የለም። እርሻችሁንም ዕፃ በዕፃ ብለው ይካፈሉታል። ይህን ሁሉ ስላደረግሽ የተካፈልሽውንም ዕፃ ከነቢያት ከካህናት የሚያካፍልሽ አታገኝም። ኃጢአታችሁ አይሰረይላችሁምና ስለዚህ ፈጽመሽ አታልቅሽ። ሕጉ በእነዚያ ዘንድ ያማረ ሲሆን ቅን የሆኑ ሰዎችም ዕላድ ጥለው ተካልለው በእሱ ጸንተው የሚኖሩና አስቀድሞ ወደ ሕጉ የሚገሰግሱ ሲሆን 2ቱ ነገድና 10ሩ ነገድ በዚህ ኃጢአታቸው የእግዚአብሔርን ልቦና ስላሳዘኑ፣ ወገኖቼ እስራኤል ግን ሕግን ፊት ለፊት ተቃወሟት፣ ፊት ለፊትም ጣሏት። ጋሻ ጦርንም ማርከው ይወስዱባታል፣ በሰልፍም ቀን ያጠፏታል። ሥራቸው ክፉ ነውና ስለዚህ በወገኖቼ ላይ የተሾሙ አለቃዎችን በሐር ከተሸለሙ ቤቶቻቸው አስወጥተው እየወጉ ይጥሏቸዋልና። ከጥንት ጀምሮ የነበራችሁ ነገሥታት ለጥፋት ቅረቡ፣ ይህች ዕረፍትም ለእናንተ አትገባምና። ተነስታችሁ ጣዖትን ስላመለካችሁ ፈጽማችሁ ጠፋችሁ። የሚከተላችሁም ጠላት ሳይኖር ሸሻችሁ። የያዕቆብ ወገኖች ሹማምንት ከእስራኤልም ወገን የቀራችሁ እናንተ ይህን ነገር ስሙ። ክፉውን ነገር ለምትሰሩ፣ በጎውን ነገር ለምትጠሉ፣ ሕጉን ማወቅ ፍርዱንም መጠንቀቅ ለእናንተ አይደለምን አለ። ከጫንቃቸው ልብሳቸውን ትገፏቸዋላችሁ፣ ሥጋቸውንም ከአጥንታቸው ትለዩአቸዋላችሁ። የወገኖቼን ከብታቸውን እንደበሉ ልብሳቸውንም ከሰውነታቸው እንደገፈፉ ገንዘባቸውንም እንደተከፋፈሉ ሥጋ በብረት ጋን ታላቅ ታናሽም በብረት ድስት እንዲቀቀል አስቀድመው በመከራ ተይዘው ወደ እግዚአብሔር ይጮኻሉ፣ እርሱም አይሰማቸውም። በእነሱ ዕዳ የሚሆን ክፉ ሥራ ሰርተዋልና ያን ጊዜም ፊቱን ከእነርሱ ይመልስባቸዋል። ለወዳጄ ለእስራኤል በለመለመ ቦታ በኢየሩሳሌም የወይን ቦታ ነበረው እያልሁ ለወዳጄ የምስጋና መዝሙር እዘምርለታለሁ፣ አወርድለታለሁ። በዙሪያው አጽንቼ ቅጽርን ቀጸርኩለት፣ በዙሪያው አጽንቼ ቅጽርን ቀጸርኩለት። በውስጡም የተመረጸ የሴሬቅ ወይንን ተከልሁ፣ በመካከሉ ግንብ ሠራሁለት፣ አውድማንም አስቆፈርሁለት። ከዚህ በኋላ ወይኔን ፍሬን ያፈራ ዘንድ ጠበቅሁት፣ ነገር ግን እሾህን አፈራ። አሁንም በኢየሩሳሌም የምትኖሩና የይሁዳ ሰዎች በወይኔ ቦታ መካከልና በእኔ መካከል ፍረዱ። እንግዲህ ወዲህ ዳግመኛ ለወይኔ ያላደረግሁለትን ምን ላድርግለት?
እነሆ ፍሬን ያፈራ ዘንድ ጠበቅሁት፣ ነገር ግን እሾህን አፈራ። አሁንም ወይኔን የማደርገውን እነግራችኋለሁ። ቅጽሩን አፈርሳለሁ፣ አሕዛብ ይበዘብዙታል። ቅጽሩንም አፈርሳለሁ፣ መመላለሻም ይሆናል። እተወዋለሁ፣ ቅጥሩንም ቆፍሬ አላወጣለትም። በውስጡም ሣር እሾህ ይበቅልበታል። ከእንግዲህ ወዲህ ይጠፋል፣ በእርሱ ላይ ዝናምን እንዳያዘንብ እንግዲህ ወዲህ ደመናን አዝዛለሁ። ይኸውም የወይን ቦታ ያልሁት የአሸናፊ እግዚአብሔር የሕጉ ማደሪያ የእስራኤል ወገን ነው። የወደዳችሁ አዲስ ተክልም የይሁዳ ሰዎች ናቸው። ጽድቅን ይሰሩ ዘንድ ጠበቅኋቸው። ድሃ ከማስጮህ በቀር የቀና ነገር ያይደለ ዓመፅን ሰሩ። ቤትን ከቤት ጋር አያይዘው ለሚሰሩ የባልንጀራቸው እርሻ የሆነውን ይሰርቁ ዘንድ እርሻን ከእርሻ ጋር ለሚያቀራርቡ ምድርንም ብቻቸውን ይይዟት ዘንድ ለሚወዱ ሰዎች ወዮላቸው። ይሄ ነገር አሸናፊ ለሚሆን በእግዚአብሔር ጆሮ ደርሷልና። የነቢዩ የኢሳይያስ ትንቢት ትርጓሜ። ለወዳጄ ምስጋና መዝሙር እዘምራለሁ አለ። በወንጌል አባት ሆይ ልጅህን ግለጠው እንዳለ አብም ልጁን በምስጋና በገለጠው ጊዜ ይህን የተናገረው ስለ አብ ነው። ገልጬሃለሁ እንደገናም እገልጥሃለሁ አለ። ወዳጄ ማለቱም በወንጌል በእርሱ ደስ የሚለኝ የምወደው ለመሥዋዕትነት የመረጥኩት ልጄ ይህ ነው እንዳለ። ለወይን አጽድ ምስጋና ማለቱም እነዚህ ተከታታዮቹ ሁለቱን ምስጋናዎች ተናገረ። ገልጬሃለሁ እንደገናም እገልጥሃለሁ ያለው ነው። ጌታ በወንጌል ራሱን አጸደ ወይን ብሎ እንደሰየመ ነቢዩም በዚህ ወልድን የወይን አጸድ አለው። ደግሞም እኔ እውነተኛ የወይን ሐረግ ግንድ ነኝ፣ ቅርንጫፎቹም እናንተ ናችሁ ማለቱ ጌታችን ስለ ራሱ የተናገረው አስቀድሞ በነቢዩ የተነገረች ትንቢት ናት። በቅጽሩም ውስጥ ለወዳጄ የወይን ተክል ሆነለት ማለቱ የእስራኤል ልጆች በዓለሙ ሁሉ አልተበተኑም ነበርና የወይን አጸድ እስራኤል ናቸው ይላል። በምድር ማዕዘን ነው እንጂ ይኸውም ከምድር ውስጥ ያለ ማዕዘን ነው። እግዚአብሔር ያወረሳቸው እርሷን ኢየሩሳሌምን ነቢይ ምድረ ርስት ብሎ ሰየማት። ማርና ወተትን የምታፈስ ይህቺ ምድር የእነርሱ ናት ማለቱ ነው። ዙሪያውን ቅጽር ቀጸርኩት ያለው በኦሪት ሕግ እንደሚጠብቃቸው በከተማ ላይ እንዳለ ቅጽር በኦሪት ሕግ እንደሚጠብቃቸው በከተማ ላይ እንዳለ ቅጽር ግንብ አድርጎ ስለሚጠብቃቸው ከቅጽሩ ከሕጉ የሚወጣ ቢኖር በጠላት እጅ እንደሚወድቅ ተናገረ። ይህም በግንብ እንደታጠረች ከተማና ምሽግ በዙሪያዋ ዋሻ እንዳላት ነው። እንግዲህ ከከተማ ወጥቶ ግንቡን አልፎ የሄደ ሰው ቢኖር በጠላት ተመትቶ ይጠፋል። እንደዚሁም የእግዚአብሔርን ሕግ ያፈረሳትንና ከሥርዓቷም የወጣውን ጠላቶቹ ሰይጣናት በክፉ ሥራቸው ያጠፉታል። በቀርከሃ ዘንግ ላይ አነሳሁት አለ። በጠላቶቻቸው ላይ ከፍ ከፍ እንዳደረጋቸውና በእነርሱም ላይ እንዳነገሳቸው ያስረዳል። አሕዛብን ስለ ደካማነታቸው
በእግዚአብሔር ወገኖች ዘንድ የቀርከሃ በትር ብሎ ጠራቸው። አሕዛብ ለጦር ይሰለፋሉ፣ ይጠራራሉ፣ ነገር ግን የእግዚአብሔር ረድኤት ከእርሳቸው ጋር የለም። የእስራኤል ልጆችስ አስቀድሞ ከእግዚአብሔር ዘንድ ኃይለኞች ሲሆኑ፣ ስለዚህ ጠላቶቻቸው አሕዛብን በነቢይ አድሮ እግዚአብሔር የሸንበቆ በትር አላቸው። የእስራኤል ልጆችስ አስቀድሞ ከእግዚአብሔር ዘንድ ኃይለኞች ሲሆኑ፣ ስለዚህ ጠላቶቻቸው አሕዛብን በነቢይ አድሮ እግዚአብሔር የሸንበቆ በትር አላቸው፣ ደካማ ልምሾ ነውና። በመካከሉ ግንብ ሠራው አለ። ይህም ጽኑ መንግሥትን ስለሰጣቸው ይናገራል። መንግሥታቸው ከነገሥታቱ ሁሉ በላይ ሆኗልና። በእርሱ በእግዚአብሔር ፈቃድ ካልሆነ ከምድር ነገሥታት ማንም ሊቃወማቸው ሊያጠቃቸው አይችልም። በውስጡም አውድማ ሠራው አለ። ስለ ኃጢአታቸው ማስተሰሪያ ስለሚያደርጉት የእንስሳት መሠዊያ ስለሆነው ይናገራል። ሰው ኃጢአት ቢሠራ ከሰው ወገን ለማንም ባይነግር እንግዲህ ከእንስሳት ወገን የሆነውን ያቀርባል፣ ኃጢአቱንም ይናዘዛል። ካህኑም ስለ ኃጢአቱ ስርየት ፈንታ ያንን እንስሳ ያርደዋል። የተመሰገነ እግዚአብሔር ይህን ለነሱ ምሕረት ከእንስሳው በቀር ይህን አልሰራውም። ወይንን ያፈራ ዘንድ ጠበቅሁት፣ ነገር ግን እሾህ አወጣ ማለቱ ነው አለ። ጠበቅሁትም ይላል። ይህ ስለ እርሳቸው እግዚአብሔር ልቦናውን አስፍቶ በትዕግሥት ይጠብቃቸዋልና። ከእርሳቸው ጋር ሆኖ ለልቦና አስደናቂ የሆኑ ተአምራትን በማድረጉ ስለ እነርሳቸው ይታገሳል። እግዚአብሔርም ከጠላቶቻቸው ከግብፃውያን አዳናቸው፣ ግብፃውያንን በባሕር አሰጠማቸው። እነርሱ ግን በውሃ ውስጥ በደረቀች ምድር ተሻገሩ። በበረሃም ከሰማይ ያወረደውን መና 40 ዓመት መገባቸው። በደመና ይጋርዳቸዋል፣ በብርሃን አምድ ያበራላቸዋል። ከዚህም ሁሉ ጋራ ችላ የሚሉ ሆኑ፣ ፈቃዱንም ከመፈጸም ከእርሱ ልቦናቸውን መለሱ። ወይንን ያፈራ ዘንድ ተስፋ አደረግሁ፣ ነገር ግን እሾህን አወጣ። ስለ ወይን ሲናገር ስለ መልካም ሥራ ይናገራል፣ ስለ እሾህም ሲያወሳ ስለ ጥፋት ሥራ ይናገራል። በኢየሩሳሌም የምትኖሩ የይሁዳ ሰዎች በወይኔ ቦታ መካከልና በእኔ መካከል አሁን ፍረዱ አለ። ስለ ይሁዳ ሰዎች ክፉ ጠባያቸው ይመለሱ ዘንድ መጠበቅን ያሳውቃቸው ዘንድ እግዚአብሔር የላካቸው ነቢያትን ይናገራል፣ እነርሱ ግን አልተመለሱም። ስለዚህም በፍርድ ቀን በእነርሳቸው ላይ በመመስከር የሚፋረዷቸው ይሆናሉ። ስለ እግዚአብሔር መንግሥት እንዳስተማሯቸው ከክፉ ሥራ ሁሉ አስወግዷቸው። እርሳቸው ግን ከክፉ ሥራቸው አልተመለሱም። ምን እሠራለሁ አለ፣ የሚያደርግበትን ደግሞ አሰበ። ስለሚሠራው ሥራ በትጋት በልቦናው ያለውን ሐሳቡን እንደሚመረምር እንደሚያስተነትን ሰው ነቢይ ይህን ቃል ተናገረ። ልዑል እግዚአብሔር ፈቃዱን እንዲፈጽሙ በእርሱ ከማመን እንዳይወጡ ይወድ ነበርና ይህን አልወደዱም። ልሰበስባችሁ ምን ያህል ወደድሁ፣ እናንተ ግን እምቢ አላችሁ ማለቱ። ስለዚህ ወንጌል ዘለፋቸው። በዚህም ውስጥ ስለ እነርሳቸው እንደሚጸጸት ይህን ቃል ደግሞ ተናገረ። እነርሳቸው ከብርሃን ሰዎች እንጂ
ከጨለማ ሰዎች ወገን የሆኑ ዘንድ እርሱ የሚወድ አይደለምና። ወይንን ያፈራ ዘንድ ተስፋ አድርጎ ነበረ፣ ነገር ግን እሾህን አወጣ አለ። ለእያንዳንዱ ልቦናዬን አስፍቼ ወደ ንስሐ ከክፋት ወደ በጎነት ይመለሱ ዘንድ ታገስኳቸው፣ ነገር ግን አልተመለሱም ይላል። ይህን የወይን ቦታ ምን እንደማደርገው እነግራችኋለሁ አለ። ከክፉ ጠባያቸው ካልተመለሱ በዚያው ላይ ለዘወትር ከጸኑ እነርሱ ካልተመለሱ ይላል። ቅጽሩን አፈርሳለሁ አለ ልዑል እግዚአብሔር። ሕጋቸው ኦሪትን በሌላ ሕግ በወንጌል እንደሚያፈልሳት በስሙ ለሚያምኑ ለሌሎች አሕዛብ እንደሚሰጣት ይህችም ፍጽምት ሕግ እንደሆነች ይናገራል። አውድማ ይሆናል አለ ለእስራኤል ልጆች ተስፋ በሚያደርጉት በክርስቶስ ሳያምን የቀረውን እንግዲህ ወዲህ ከአሕዛብ ወገን ሁሉ የተጠላና የተናቀ እንደሚሆን ይናገራል። ለወይኔ ቦታ ግንብ አይሰራም አለ። ከፍጹም ሕገ ወንጌል በኋላ ለሕገ ኦሪት በሌላ ሕግ እድሳት እንደማይደረግ ይናገራል። በእነርሳቸው ላይ ተቆጥቶ ከለዳውያን እንደማረኳቸውና ሁለተኛም ተመልሶ እንደራራላቸው ወደ ርስታቸው እንደመለሳቸው አንድ ጊዜ እንደታደሱ አይደለም። ነገር ግን ክርስቶስ ሰው መሆን በኋላ ይኸውም የሕግ ፍጻሜ ነው። ለኦሪት ሕግ ሌላ እድሳት አልቀረም። በውስጡ እሾህ እንደ ሣር ይበቅላል አለ። ይህም ከእርሳቸው ክርስቶስ ሳያምን የሚቀር ቢኖር በውሳጤ ልቦናው የከፋ የተናቀ የረከሰ ሐሳብ ሰይጣን ስለሚዘራበት ነው። በእርሷም ልባቸውን የሚያስትበት በእርሱ በጌታ አምነው ይድኑ ዘንድ አይተዋቸውም። ዝናብ እንዳያወርድ ደመናን አዝዛለሁ አለ። ከክርስቶስ ሰው መሆን በኋላ ቁርባንም ቢሆን ትምህርትም ቢሆን ትንቢትም ቢሆን አልቀረላቸውምና ቤትን ከቤት ጋር አያይዘው ለሚሰሩ የባልንጀራቸውን ድርሻ ይወስዱ ዘንድ እርሻን ከእርሻ ለሚያቀራርቡ ወዮላቸው፣ በምድር ውስጥ ብቻቸውን ይኖራሉን አለ። ይህን ዓለም ስለ መውደድ ሞት በላያቸው እንዳለችባቸው ይመሰላል። የሆነው ሁሉ የእርሳቸው እንደሆነ ሰይጣን ያስመስልላቸዋል። ለእርሳቸው በሆነ ባልሆነው እርስ በርሳቸው ይከዳዳሉ፣ ይከራከራሉ። በውኑ በዓለም ውስጥ ብቻችሁን ትኖራላችሁን አለ። ሰው እግዚአብሔርን የሚፈራ ሕጉን ሥርዓቱን የሚሻ ከሆነ በዚህ ዓለም እግዚአብሔር የሰጠው የሚበቃው እንደሆነ ይናገራል። እርሱም የተፈጥሮ ወንድሞቹን ይወዳቸዋል፣ ለእርሱ የሚያሻውንም ለእርሳቸው እንደሚያሻቸው አድርጎ ይመኝላቸዋል። በምድር መኖርንም ቢሆን ሌላውንም ሀብትና ክብርም ቢሆን ለራሱ አይመርጥም። ስለዚህም ትርጓሜ ስለሌላውም እርሱ እርሻ ያለው ዓለምን ሲያመለክት ነውና። በዓለም ውስጥ አዋቂዎች አላዋቂዎችም አሉ ይኖራሉ። እንግዲህ አዋቂዎች በቅናት ተይዘው ሰዎችን በትሩፋት የማይረቧቸው የማይጠቅሟቸው ከሆነ ከእነርሱ ይልቅ ብቻቸውን በበጎ ሥራ ፍጹማን ሆነው ርስተ መንግሥተ ሰማያትን ይወርሳሉ። እነዚያ አላዋቂዎች በእውቀታቸው በጥንቃቄ ተራራቅን ሲሉ በመቅናት የራሳቸው ለራሳቸው ይሆንላቸው። ይህም እነርሱን ማወቅን መጥላታቸው ነው። በምድር ላይ ብቻችሁን ትኖራላችሁ አለ። ምድር ሲል
በነፍሳቸው ሥጋ ወደ ሆኑት ያመለክታል። የእስራኤል ልጆች በጌታችን ኢየሱስ ክርስቶስ አምነው የእግዚአብሔር ቤተሰብ ከሆኑ ልጅነት ለእነርሳቸው ብቻ እንጂ ለአሕዛብ እንደማትሆን የእግዚአብሔርንም መንግሥት አሕዛብ እንደማይወርሱ ብቻቸውን ከእነርሳቸው እንደሚወርሷት በማሰብ የሚጸኑ ሆኑ። በውኑ ምድርን ለብቻችሁ ይዛችኋት ትኖራላችሁን ብሎ ነቢይ ዘለፋቸው። ከእርሳቸው ከአሕዛብ ውስጥ ላመነ ይህ ልጅነት ለእርሱ ናትና ለደቀ መዛሙርቱ ሂዳችሁ አሕዛብን ሁሉ አስተምሩ በማለቱ ክርስቶስ ሰው ከሆነ በኋላ ሕዝብ ከሕዝብ አይሻልም አይበልጥም። ይህ ወደ አሸናፊ እግዚአብሔር ጆሮ እንደደረሰና እንደተሰማ ተናገረ። በፊቱ የተገለጸው የተሸሸገው የተገለጸ ነውና እርሱም የተገለጸውንና የተሰወረውን ኃጢአት ያውቃል። በፍጹም ልቡም ለሚማጸን ልመናውን የሚሰማ እርሱ ነው ይላል። ለዘላለሙ ለእርሱ ክብር ምስጋና ይሁን፣ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር በቻናላችን የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃነ ሰማዕታት መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።